ዲጂታል የሲቪልና ቤተሰብ ምዝገባን ማሳለጥ ለዲጂታል ኢትዮጵያ 2030 ስትራቴጂ መሳካት ጉልህ ሚና አለው አሉ የኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተር ሰላማዊት ዳዊት። ዋና ዳይሬክተሩ እንዳሉት ዲጂታል የሲቪልና ቤተሰብ ምዝገባ የኢትዮጵያን የለውጥ ጉዞ ለማሳለጥና ዜጎችን በላቀ ደረጃ ለማገልገል የሚደረገውን ጥረት ያግዛል። የሲቪልና ቤተሰብ ምዝገባ መረጃዎች ለዲጂታል የማንነት መታወቂያ ስርዓት ግንባታና ለፖሊሲ ቀረጻ ከፍተኛ አስተዋጽኦ እንደሚያበረክቱ አስረድተዋል። የምዝገባ ስርዓቱን በአግባቡ ለመወጣትና የተጀመሩ ጠንካራ ስራዎችን ለማስቀጠል ባለድርሻዎች ኃላፊነታቸውን ሊወጡ እንደሚገባ አውስተዋል። የኢትዮጵያና ህንድን ስትራቴጂክ አጋርነት ለማጠናከር የሚያስችሉ ስራዎች እየተከናወኑ ናቸው አሉ በኢትዮጵያ የህንድ አምባሳደር አኒል ኩማር ራይ። የሁለቱ ሀገራት ግንኙነት ወደ ስትራቴጂክ አጋርነት ማደጎ ከኢኮኖሚና ንግድ ባለፈ ያላቸውን የትብብር አድማስ የሚያሰፋ መሆኑን እወቁ ብለዋል። ግንኙነቱ የደቡብ ለደቡብ ትብብርን የሚያጠናክርና ሀገራት ያላቸውን ዓለም አቀፍ አጋርነት የሚያጎለብቱበት መሆኑን አስረድተዋል። ሀገራቱ በጋራ ለመስራት የተስማሙባቸውን ተግባራት ለማስፈጸምና ስትራቴጂክ አጋርነቱን ለማጠናከር የሚያስችል ፍኖተ ካርታ እየተዘጋጀ መሆኑንም ተናግረዋል። የቱሪዝም ሚኒስቴር የቡና ቱሪዝምን አስመልክቶ ለመገናኛ ብዙሃን ሙያተኞች የትውውቅና የግንዛቤ ማስጨበጫ የጉብኝት መርሃ ግብር በማካሄድ ላይ ነው። የጉብኝት መርሃ ግብሩ የኢትዮጵያን የአረቢካ ቡና መገኛነትን ማጉላት፣ የኢትዮጵያውያንን አኗኗርና የቡና ባህላዊ ቁርኝት በማሳየት የባህልና ቱሪዝም ተመራጭነትን ለማስተዋወቅ ያለመ ነው። የቱሪዝም ሚኒስቴር ጉብኝቱን ያዘጋጀው ኢትዮጵያ ከአፍሪካ ቀዳሚ ቡና ላኪ ብቻ ሳትሆን ተመራጭ የቡና ቱሪዝም መዳረሻና የውብ ባህሎች ባለቤት መሆኗን ለማስተዋወቅ አስቦ መሆኑን አመላክቷል።